ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን ላይ የምንጠቀማቸው የተለያዩ ሶሻል ሚዲያዎቻችን እንዳይጠለፉ ወይም ሀክ እንዳንደረግ አራት ቅድመ ጥንቃቄዎችን እንመለከታለን ማለት ነው። የተለያዩ ሶሻል ሚዲያዎች እንግዲህ ተጠለፉብን ማለት እንግዲህ ሙሉ ለሙሉ ከተለያዩ ግለሰቦች ጋር የምናወራው የምንጻጻፈው የምንላከው ፎቶግራፍ እንግዲህ ሙሉ ለሙሉ በአደባባይ ሊወጣ ይችላል ማለት። ስለዚህ እነዚህ ሶሻል ሚዲያዎቻችን እንግዲህ በተለያዩ ሰዎች እንግዲህ ወይም ባልታወቁ ግለሰቦች ሀክ እንዳንደረግ ወይም እንዳንጠለፍ እንግዲህ ያለብን አራት ቅድመ ጥንቃቄዎችን እንግዲህ እንመለከታለን ማለት ነው። እነዚህ አራት ቅድመ ጥንቃቄዎች እንግዲህ ምን ይባላሉ የሚለውን ደግሞ በዝርዝር የምንመለከት ይሆናል ማለት ነው። ይህንን ቪዲዮ እስከ ፍጻሜው እንደተከታተሉ በአክብሮት እንጋብዛለን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። እንግዲህ የተለያዩ ሶሻል ሚዲያዎቻችን እንግዲህ እንዳይጠለፉ ቅድመ ጥንቃቄ የምናደርግባቸውን አራት መንገዶችን እንመለከታለን ማለት ነው። እና በአንድ ቁጥር ላይ የምናገኘው እንግዲህ እኛ የምንጠቀማቸው ሶሻል ሚዲያዎችን መለየት ይኖርብናል ማለት ነው። ስለዚህ የተለያዩ ሶሻል ሚዲያዎችን እንግዲህ ስንጠቀም እንግዲህ ከሎጓቸው ጀምሮ ካጠቃቅማቸው ጀምሮ ወይም እነዛ አፕሊኬሽኖች በትክክል የሚሰሩ ናቸው ወይ የሚለውን መመልከት ይኖርብናል ማለት ነው። ለምሳሌ ፌስቡክ ለምሳሌ ሰርች ብናደርግ እንግዲህ ሌላ ተመሳሳይ የሆኑ የፌስቡክ ሎጎ የያዙና እንዲሁም የፌስቡክን አገልግሎት ሊሰጡ መስለው የተሰሩ ብዙ አፕሊኬሽኖች አሉ ማለት ነው። የምንጠቀመውን አፕሊኬሽንና ዳውንሎድ የምናደርገውን አፕሊኬሽኖችን በትክክል መለየት ይኖርብናል ማለት ነው። እሱን ስንለይ ደግሞ ምንድነው በሎጎ ሊሆን ይችላል ማለት ነው፣ ወይም አለበስተቀር ትክክለኛ የካምፓኒው አፕሊኬሽን ነው ወይ የሚለው ደግሞ በትክክል መለየት ይኖርብናል ማለት ነው። ይህ ቴሌግራምን ቼክ ብናደርገው እንግዲህ በርካታ የሆኑ የቴሌግራም አፖች አሉ ማለት ነው። ስለዚህ እኛ ግን መጠቀም ያለብን ትክክለኛውን የካምፓኒውን አፕሊኬሽን መጠቀም ይኖርብናል ማለት ነው። እሱን ስንለያቸው እንግዲህ ስንት ሰው ዳውንሎድ እንዳደረገው ሎጎ ምን እንደሚመስልና ስንት ሬት እንደተሰጠና መቼ አፕዴት እንደተደረገ ሙሉ ለሙሉ መለየት ይኖርብናል ማለት ነው። በመጀመሪያ ጊዜ እንግዲህ የተለያዩ ሶሻል ሚዲያዎቻችን እንዳይጠለፉ ወይም ሀክ እንዳንደረግ ከምናደርግበት መንገድ እንግዲህ የምንጠቀማቸውን አፕሊኬሽኖችን እንግዲህ በትክክል መለየት ይኖርብናል ማለት ነው። ከአገልግሎታቸው እስከ ሎጓቸው ድረስ ማለት ነው፣ ወይም እስከ አይከናቸው ድረስ ለይተን መጠቀም ይኖርብናል ማለት ነው። ሎጓቸውና አይከናቸውን ግን የማንለይ ከሆነ ወይም አገልግሎታቸውንም ሳናቀዝም ብለን በተመሳሳይ አፕሊኬሽኖችን የምንገባ ከሆነ የተለያዩ ሶሻል ሚዲያዎቻችን በፍጥነት ሀክ የመደረጉ እድል ሰፊ ነው ማለት ነው። በመጀመሪያ ጊዜ የምናገኘው የምንጠቀማቸው አፕሊኬሽኖችን አይከናቸውንና አገልግሎታቸውን መለየት ይኖርብናል ማለት ነው። ተመልሰናል። ሁለተኛው ደረጃ ላይ ደርሰናል ማለት ነው። ሁለተኛው ደረጃ ላይ የምናገኘው እንግዲህ እኛ የምንጠቀማቸው ሶሻል ሚዲያዎች ሙሉ ለሙሉ እንዳይጠለፍ ማድረግ ያለብን እንመለከታለን ማለት ነው። እኛ የምንጠቀማቸው የተለያዩ ሶሻል ሚዲያዎች እንዳይጠለፉብን እንግዲህ ምን ማድረግ አለብን? ከተለያዩ ሶሻል ሚዲያዎች ላይ እንግዲህ ለመጠቀም ወይም ለማውረድ ስንፈልግ እንግዲህ እነዛ ሶሻል ሚዲያዎችን የምናወርድበትን ቦታ መለየት ይኖርብናል ማለት ነው። ለምሳሌ እነሱን ስናወርድ እንግዲህ የአይፎን ተጠቃሚ ከሆናችሁ እንግዲህ ከአፕ ስቶር ላይ እናወርዳለን ማለት ነው። የአንድሮይድ ተጠቃሚ ከሆነ ደግሞ ከፕላይ ስቶር ላይ እናወርዳለን ማለት ነው። ስለዚህ አፕ ስቶር ወይም ፕላይ ስቶር ላይ የሚጫኑ አፕሊኬሽኖች በሙሉ በትክክል ንጹህ ናቸው ማለት ነው። በቫይረስ የተጠቁ አይደሉም። ሌላኛው ሲቀጥል እንግዲህ የተለያዩ ሶሻል ሚዲያዎች እዛ ላይ ጥራታቸው ታይቶና አገልግሎታቸው ታይቶ እንዲሁም ሲቀጥል እንግዲህ ሎጓቸውና አይከናቸው በዚሁ ጥራታቸው ተፈተሸው ነው እዛ ላይ የሚጫኑት ማለት ነው። ስለዚህ አፕ ስቶርና ፕላይ ስቶር ላይ የምናገኛቸው አፕሊኬሽኖች በሙሉ ከምንም አይነት ቫይረስ ወይም ከምንም አይነት ሃከሮች የጸዳ ወይም ንጹህ የሆነ ነው ማለት ነው። ወርዳቸው አፕሊኬሽኖችን እንግዲህ ከተለያዩ ሶሻል ሚዲያዎች ላይ ማውረድ የለብን ማለት ነው። ማውረድ ያለብን የአይፎን ተጠቃሚ ከሆነ ከአፕ ስቶር ላይ እናወርዳለን። የአንድሮይድ ተጠቃሚ ከሆነ ደግሞ ከፕላይ ስቶር ላይ እናወርዳለን ማለት ነው። እንዳንጠለፍና ሀክ እንዳንደረግ ቅድመ ጥንቃቄ ከምናደርግባቸው መንገዶች እንግዲህ የተለያዩ አፕሊኬሽኖችን የምናወርድበትን ቦታ መለየት ይኖርብናል ማለት ነው። ተመልሰናል። ሶስተኛው ደረጃ ላይ ደርሰናል ማለት ነው። ሶስተኛው ደረጃ ላይ ደግሞ የምንመለከተው ምንድነው? ስልካችን ላይ የምንጠቀማቸው የተለያዩ ሶሻል ሚዲያዎችን የምናደርግላቸውን ፓስዋርዶችን እንግዲህ
ጠንካራ ፓስዋርድ ማስገባት ይኖርብናል ማለት ነው። ለምሳሌ የተለያዩ ሶሻል ሚዲያዎችን ስናደርግ እንግዲህ በዓመተ ምህረት ወይም አለበስ በልደት ቀን የተለያዩ ወይም አነስተኛ ቁጥሮችን በመስጠት ብቻ በፍጥነት ሀክ ይደረጋሉ ማለት ነው። ነገር ግን የተለያዩ ሶሻል ሚዲያዎችን ስንጠቀም እንግዲህ ፓስዋርድ ስናደርግላቸው ሃርድ ፓስዋርድ መኖር አለበት ማለት ነው። እሱን ሃርድ ፓስዋርድ የሚደረግ ምንድነው? ጠንካራ የሆኑ በካፒታልና በስሞል የሆኑ ፊደሎች መኖር አለባቸው። ከዛ ሲቀጥል እንግዲህ የተለያዩ ሲምቦሎችና የተለያዩ ቁጥሮችን ማድረግ ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ የምንጠቀማቸው ሶሻል ሚዲያዎችን እንግዲህ ፓስዋርድ ስናደርግላቸው ሃርድ መሆን አለበት ማለት ነው። ፊደልን ያማከለ መሆን አለበት ማለት ነው። ፊደል ሲሆን እንግዲህ ካፒታልና ስሞል ሌተር መሆን አለበት። ሌላኛው ሲቀጥል እንግዲህ የተለያዩ ቁጥሮችን መኖር አለበት ማለት ነው። ሌላኛው እንግዲህ የተለያዩ ሲምቦሎችን መኖር አለባቸው። ሌላኛው ሲቀጥል እንግዲህ የምንጠቀማቸው ሶሻል ሚዲያዎችን ሙሉ ለሙሉ ቱ ስቴፕ ቬሪፊኬሽን መጠቀም ይኖርብናል ማለት ነው። ለምሳሌ ቴሌግራም፣ ፌስቡክ እና ዋትስአፕ እና እንዲሁም ኢሞ የመሳሰሉ ቱ ስቴፕ ቬሪፊኬሽን ማበጀት ይኖርብናል ማለት ነው። ቱ ስቴፕ ቬሪፊኬሽን ስናደርግ እንግዲህ በተጨማሪ ሃርድ ከሆኑ ፓስዋርዶች ቀጥሎ ቱ ስቴፕ ቬሪፊኬሽን የምናበራ ከሆነ እንግዲህ ማናቸውም ሰው የኛ ሶሻል ሚዲያ በቀላሉ ሃክ ሊያደርገን ወይም ሊጠልፈን አይችልም ማለት ነው። ስለዚህ በሶስተኛ ደረጃ ላይ የምናገኘው እንግዲህ ምንድነው? እንጠቀማቸው የተለያዩ ሶሻል ሚዲያዎቻችን እንግዲህ በቀላሉ ሃክ እንዳያደርጉን እንግዲህ የሆነ ወይም ጠንካራ የሆነ ፓስዋርድ ማበጀትና እንዲሁም ሌላኛው ሲቀጥል ደግሞ ቱ ስቴፕ ቬሪፊኬሽን ማብራት ይኖርብናል ማለት ነው። ቱ ስቴፕ ቬሪፊኬሽን እንዴት ነው የምናብረው ለምትሉ እንግዲህ ዲስክሪፕሽን ቦክስ ላይ አስቀምጨላችኋለሁ ማለት ነው። ለምሳሌ የቴሌግራም እና እንዲሁም የኢሞ እንዲሁም የዋትስአፕ ሰርች አለው ማለት ነው። እነሱን ከስር ላይ አስቀምጨላችኋለሁ። እነዚህ ቪዲዮዎችን ያልተመለከታችሁ ሰዎች ካላችሁ እንግዲህ ሙሉ ለሙሉ ከስር ገብታችሁ መመልከት ትችላላችሁ ማለት ነው። ስለዚህ በሶስተኛ ደረጃ ላይ ያገኘነው እንግዲህ ምንድነው? እኛ የምንጠቀማቸው የተለያዩ ሶሻል ሚዲያዎችን እንግዲህ በቀላሉ ሃክ እንዳንደረግ የተለያዩ ሃርድ የሆነ ወይም ጠንካራ የሆነ ፓስዋርድ ማበጀትና እንዲሁም ቱ ስቴፕ ቬሪፊኬሽን ማብራት ይኖርብናል ማለት ነው። ተመልሰናል። ወደ አራተኛውና ወደ መጨረሻው ደርሰናል ማለት ነው። እንግዲህ ስልካችን ላይ የምንጠቀማቸው የተለያዩ ሶሻል ሚዲያዎቻችን እንግዲህ በቀላሉ ሃክ እንዳይደረጉ ወይም እንዳይጠለፉ የምንጠቀማቸውን አፕሊኬሽኖቹ ሙሉ ለሙሉ አፕዴት ማድረግ ይኖርብናል ማለት ነው። ጎጂ የሆኑ ሴቲንጎች ሲቀነሱና ጠቃሚ የሆኑ ሴቲንጎች በሚጨመሩበት ሰዓት እንግዲህ ስልካችን ላይ መጣው እንግዲህ እነዛ አፕሊኬሽን አፕዴት አድርጉን ይሉናል ማለት ነው። ለምሳሌ የአይፎን ተጠቃሚ ከሆናችሁ አፕ ስቶር ላይ ገብታችሁ አፕዴት ማድረግ ትችላላችሁ ማለት ነው። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ገብታችሁ አፕዴት ማድረግ ይኖርባችኋል። እሱን እንዴት አድርገን ነው የምናደርገው የሚለውን ደግሞ እንመለከታለን ማለት። የአንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ሙሉ ለሙሉ ፕላይ ስቶር ገባና እዚህ ሰርች ባሩ ላይ ሄዳለሁ። ሰርች ባሩ ላይ ሄድና ለምሳሌ እኔ ፌስቡክ ብል እንግዲህ ፌስቡክ ብዬ ሰርች ባረግ እንግዲህ እንደምትመለከቱት እዚህ ጋር ፌስቡክ እንግዲህ አፕዴት ብሎኛል ማለት ነው። ስለዚህ እዚህ ጋር እንግዲህ እንደዚህ የሚመጣላችሁ ከሆነ አፕዴት ትሉታላችሁ ማለት ነው። አፕዴት በምትሉበት ሰዓት እንግዲህ ሙሉ ለሙሉ ፌስቡክ ላይ እንግዲህ የሆኑ ሴቲንጎች ካሉ እንግዲህ ሙሉ ለሙሉ ይቀነሳሉ ማለት ነው። ጠቃሚ የሆኑ ሴቲንጎች ተጨምረው ከሆነ ደግሞ እዛ ላይ እናገኘዋለን ማለት ነው። ሙሉ ለሙሉ ስልካችን ላይ ጭነን የምንጠቀማቸው የተለያዩ አፕሊኬሽኖች አፕዴት የሚጠይቁን ከሆነ እንደዚህ አድርገን በቀላሉ አፕዴት ማድረግ እንችላለን። አፕዴት መጠየቃቸውን ደግሞ በምን እናውቃለን ካላችሁ እዚህ ባክ ብላችሁ ትመለሱና ሰርች አድርጋችሁ ማታመጧቸው ከሆነ ሙሉ ለሙሉ ምንድነው የምናደርገው? እዚህ ላይ እንደምትመለከቱት የፕሮፋይል ምልክት አለ ማለት ነው። እዚህ ፕሮፋይል ምልክቷን አንድ ጊዜ እንጫናታለን። ፕሮፋይል ምልክቷን እንደዚህ ከተጫነ በኋላ እዚህ ጋር እንደምትመለከቱት ማኔጅ አፕስ ኤንድ ዲቫይስ የሚል አለ ማለት ነው። እሱን ማኔጅ አፕስ ኤንድ ዲቫይስ የሚለውን አንድ ጊዜ እንጫናለን። እሱ እንደተጫነው እንግዲህ እዚህ ጋር ላይ እንደምትመለከቱት ዴት አፕስ የሚል አለ ማለት ነው። ስለዚህ ምን እናደርጋለን? እሷን አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት እንግዲህ እነዚህ አፕሊኬሽኖች እኔ ጋር እንግዲህ አፕዴት ጠይቀውኛል ማለት ነው። እናንተ ጋር እንግዲህ በርካታ የሆኑ አፕሊኬሽኖች አፕዴት እያሉ ሊጠይቋችሁ ይችላሉ ማለት ነው። እንደዚህ አፕዴት ያላችሁን አፕሊኬሽኖች ሙሉ ለሙሉ አፕዴት እንደዚህ የሚለውን ነክታችሁ ሙሉ ለሙሉ እንደዚህ ሰርች ሲያደርጉ ይቆዩና ሙሉ ለሙሉ አፕሊኬሽኖች አፕዴት ይሆናሉ ማለት ነው። እነዚህ አፕሊኬሽኖች እንግዲህ አፕዴት ጠይቀውን እንግዲህ በቀላሉ አፕዴት የማናረጋቸው ከሆነ ሰዎች እንግዲህ በቀላሉ ገብተው ሃክ አድርገውን ወይም ይጠልፉብናል ማለት ነው። ለምሳሌ ቴሌግራም፣ ዋትስአፕ፣ ኢሞ እና እንዲሁም ፌስቡክ የመሳሰሉ ሶሻል ሚዲያዎቻችንን እንግዲህ እናጣቸዋለን ማለት ነው። ስለዚህ በአራተኛና በመጨረሻ ላይ ያገኘነው እንግዲህ ስልካችን ላይ ጭነን የምንጠቀማቸው አፕሊኬሽኖችን በሙሉ አፕዴት ማድረግ ይኖርብናል ማለት ነው። ስለዚህ ዘወትር አፕሊኬሽኖቻችን እንግዲህ አፕዴት ይጠይቁናል ማለት ነው። ሁሌም እኛ እየተከተልን አፕዴት ማድረግ ይኖርብናል። ስልካችን ላይ የተጫኑ አፕሊኬሽኖችን እንግዲህ ቢቻል ከሳምንት አንዴ ባይቻል ከወር አንዴ እንግዲህ አፕዴት ማድረግ ይኖርብናል ማለት ነው።
የምንጠቀማቸው የተለያዩ ሶሻል ሚዲያዎች እንግዲህ በቀላሉ ሀክ እንዳንደረግ እንግዲህ 4 ቅድመ ተከተሎችን ተመልክተናል ማለት ነው። እነዚህ 4 ቅድመ ተከተሎችን እንግዲህ የምናከብርና የምናውቅ ከሆነ እንግዲህ ማናቸውም ሰው በቀላሉ መጥቶ የምንጠቀማቸውን አፕሊኬሽኖችን ወይም የምንጠቀማቸው ሶሻል ሚዲያዎቻችንን ሀክ አያረጉንም ወይም አይጠልፉብንም ማለት ነው። ስለዚህ የምንጠቀማቸው ሶሻል ሚዲያዎች እንግዲህ በቀላሉ እንዳንጠለፍ ወይም ሀክ እንዳንደረግ እንግዲህ እነዚህ 4 ቅድመ ተከተሎችን መጠበቅ ይኖርብናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። ቻው